ኢትዮጵያን ወክሎ ሀገርን ወክሎ ውጤት እንደሚያመጡ ለመጀመሪያ ጊዜ ያሳዩበትና በእውነቱ ለመናገር የስፖርት ንቅናቄያችን በአጭር ጊዜ ውስጥ ምን ያህል ውጤት ማምጣት እንደሚችል ቅድም በኦሎምፒክ ኮሚቴም የተነገረው ነገር እንዳለ ሆኖ በአጠቃላይ ይህ ውድድር ያሳየበት ሁኔታ ነው ያለው ማለት ነው። መላው የኢትዮጵያ ሕዝብ የኢትዮጵያ መንግስት እንደ ባህልና ስፖርትም ያመጣችሁትን ውጤትና ድል አሁንም በድጋሚ በመንግስት ስም እንኳን ደስ አለን ለማለት ፈልጋለሁ ማለት ነው። በአጭር ጊዜ ውስጥ ሰርተን ይህንን ድል ካመጣን ተነጋግረን በጋራ አቅደን በቀጣይ በኦሎምፒክ መድረኮች በዓለም መድረኮች ላይ ከሰራን ምን ውጤት ማምጣት እንደምንችል ይሄ በአጭር ጊዜ ዝግጅት ያመጣነው ውጤት ያሳያል ማለት ነው። ስፖርት ስራን ይጠይቃል። ስፖርት ተባብሮ ተቀናጅቶ ተናቦ መስራትን ይጠይቃል። ይሄንን ከሰራን ይሄ እንደ ማሳያ ወስደን ለቀጣይ ለሚጠብቁን ተልእኮዎች ሁላችንም ራሳችን ማዘጋጀት የሚያስፈልግበት ሁኔታ ነው ያለው ማለት ነው። በድጋሚ መንግስት ከቅርብ ጊዜ ወዲህ አጠቃላይ ስፖርት ፋሲሊቲን በአዲስ አበባ ብቻ ሳይሆን በመላ ሀገሪቱ እያስፋፋ ይገኛል። ይሄ ስፖርት ፋሲሊቲ የሚጠብቀው አትሌትን ነው፣ ስፖርተኛ ነው የሚጠብቀው። በሀገራችን ብቻ ሳይሆን ህዝባችን የጠማውን በተለይ በዓለም መድረክ ላይ የምናያቸውን ነገሮች ወደ ሀገራችን አመተን ባለፉት ቀናት እንዳሳካ ነው በቀጣይም በዚህ ደረጃ ከሰራን እንዳላችሁት በአምስተኛውን በሀገራችን የምናስተናግድ በነገራችን ላይ አምስተኛውን ለማስተናገድ ቅድም ዶክተር በዝርዝር ያነሳው ነገር እንዳለ ሆኖ በቅድሚያ ይሄ ነገር ለማንሳት የኦሎምፒክ ኮሚቴ ኢኒሼቲቭ ወስዶ እንዲሁም ደግሞ ከመንግስት ጋር በጋራ እንዴት ይሄንን ማሳካት እንዳለበት ሰነድ ዶክመንት ተዘጋጅቶ ቅድምም እንደተነሳው በምን አይነት መንገድ ማሳካት እንችላለን ተብሎ ተባብሮ ተቀናጅቶ ሲሰራ እንደዚህ አይነት ለህዝባችን በጣም ድልና በጣም ጥሩ ዜናዎችን እናሰማለን ማለት ነው። ስፖርታችን ናሬሽኑን መቀየር አለብን። ስፖርት ከችግር ጋር ነው ናሬት የሆነ በሀገራችን። ይሄ ደግሞ ህዝብንም መንግስትንም እየሰለቸ የመጣበት ነው ላለፉት 5-4 ዓመታት ያየንበት ማለት ነው። ስለዚህ ከዚህ በኋላ ስፖርት የሚፈልገው ለውጥን ይፈልጋል። ስፖርት የሚፈልገው ተመሳሳይ አይነት ድሎችን ሰርቶ ለህዝብና ለሀገር ማበርከትን ይጠይቃል። ይሄ ብቻ ነው የሚጠበቅበት። ይሄ ጅምር ስራዎቻችን እውነቱን ለመናገር ፍሬ እያመጣ ነው፣ ለውጥ እያመጣ ነው ማለት ነው። ስለዚህ የኢትዮጵያ ኦሎምፒክ ኮሚቴ ይሄንን ቲም ሊድ አርጋችሁ ሄዳችሁ በሙሉ በዚህ ደረጃ 2 ተመሳሳይ ድሎችን ይዛችሁ መጥታችኋል። በአንደኛ ውጤት አመጣችኋል። በኢትዮጵያ ደረጃ እስካሁን ያልተገኘውን ውጤት አመጣችኋል። በሁለተኛ ደረጃ ደግሞ ሙሉ መድረኩን ይዛችሁ ወደ ሀገራችሁ መጥታችኋል ማለት ነው። ስለዚህ በድጋሚ እንኳን ደስ አለን። ከዚህ በኋላ የአህጉር አቀፍ ውድድሮችን በአዲስ አበባ ላይ የምናየው ይሆናል ማለት በሀገራችን የምናየው ይሆናል ማለት ነው። ይሄ ለስፖርት አፍቃሪ ቤተሰብ በጣም ትልቅ ትርጉም ያለው ነው። ቆይታችን እንደ ዝግጅታችን ነው። ያው ክቡርነቱ እንደሚያውቁት ከሁለተኛውን ኦሎምፒክ ኮሚቴ የፌዴራል ባህልና ስፖርት ሚኒስቴርና የኢትዮጵያ ኦሎምፒክ ኮሚቴ ብሔራዊ ፌዴሬሽኖችና ክልሎች በጋራ ሆነን በጣም በአጭር ጊዜ ውስጥ ክቡርነቱ በሰጡት አመራርና የተቀናጀ አሰራር ከዚሁ ዝግጅት አድርገን ነበረ። በዚህም መሰረት በኢትዮጵያ ደረጃ 28 ውድድሮች ቢሆኑም በሰባቱ ነው ኢትዮጵያ መወዳደር የቻለችው። ከሰባቱ በተወዳደርንባቸው በጣም በሚያመረቃ ሁኔታ በብዙዎቹ ኢትዮጵያ እንግዲህ እስካሁን አግኝታ የማታውቀው ሜዳሊያ አግኝታለች። 33 ሜዳሊያ በማግኘቷ እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እንፈልጋለን። በአትሌቲክስ ከአፍሪካ አንደኛ በመሆን ነው የጨረስነውና እንኳን ደስ አለን፣ እንኳን ደስ አላችሁ። እንዲሁም በአትሌቲክስ በትራክ በጣም የተሻለ ኮምፒተንት ነው የነበርነው። ይፋ የወጡ እንትኖች መረጃዎች ባይኖሩንም በጣም በተሻለ ሁኔታ እነ ኬንያን በመብለጥ ነው የጨረስነውና በሱም እንኳን ደስ ያላችሁ ለማለት እንወዳለን። በእውነት በጣም የሚያስደስተውና የሚያኮራው ከቤንሻንጉል የተገኙ መንትያዎች ወደዚህ መጡና ብትዋወቁ ሁለቱ እባካችሁ ነው ወደዚህ 2 መንትያዎች ወደዚህ። እነኚህ መንትያዎች ክቡር ሚኒስትር ለመጀመሪያ ጊዜ ነው ኢትዮጵያን የወከሉት። ለመጀመሪያም ጊዜ ነው በክብደት ማንሳት ለኢትዮጵያ ውጤት የተመዘገበው። 3 ብርና 3 ነሐስ ስላመጡ እጅግ በጣም ደስ የሚል ስለሆነ
ክቡር ሚኒስትራችንን እንደገና ጨብጣችሁ ወደ ቦታችሁ ሄዱ። ተኳንዶ ክቡር ሚኒስትር በጣም ፈታኝ ነው የነበረው። እነ አብርሃም እነ ጆኒ ዮሐንስ እና ሁለት ወርቅ ሲያመጡ ግብፅን በማሸነፍ ቱኒዚያን በማሸነፍ በጣም በአፍሪካ አሉ የተባሉ ታዋቂ አትሌቶችን በማሸነፍ እና በአጭር ጊዜ ዝግጅት ለዚህ ድል ሀገራችንን አብቅተዋል። እነሱም ሊመሰገኑ ይገባል። ብርም አምጥተዋል። ሴቷ አትሌታችን ብር አምጥታለች። አትሌቲክስ 4 ወርቅ አምጥተዋል። በአጠቃላይ በ8 ወርቅ 2 ፔንዲንግ ክርክር ላይ አሉ በ400 ሜትር እና በሌላ አንድ ዲሲፕሊን ኢትዮጵያ ሜዳሊያ ቁጥሯ ከፍ ሊል ይችላል፣ ሊጨምር ይችላል። ደረጃውን በዚያው ልክ ከፍ ይላል። ስለዚህ መንግስታችን ላደረገልን የተለየ ድጋፍ በተለይ ሚኒስቴር መስሪያ ቤቱ ክቡር ሚኒስትር ዴኤታ በቅርበት ከኛ ጋር ለሰጡት አመራርና እስከ መጨረሻውም ቀን ተሌት ደውለው ውጤቱንም በመከታተል ልጆችንም በማበረታታት እውነት አመራሮችን ብቻ አልነበረም ሲያገኙ የነበረው ሁሉንም ወረድ ብለው አትሌቶችን በማግኘት ይህ ደግሞ ለስፖርቱ ትልቅ ተስፋም ስለሆነ እሳቸውንም በልኡካኑ ስም ለማመስገን ወዳለው እናንተ ነው። ውድድሩ በጣም አሪፍ ተፎካካሪ ነበረን። እነሱን በማሸነፍ ያው አሪፍ ውጤት አምጥተናል። ስፔሻሊ ከግብጽ ጋር በነበረን ውድድር ያው የሀገር ሕልውና ጉዳይ ነው በማለት ነው እየተጫወተን የነበረው። ፊት እቅዳችን ያው ዳካር ላይ ኦሎምፒክ ወርቅ ማምጣት ከዛም አልፎ ሎስ አንጀለስ እንዲሁም ሲኒየር ላይም ገብተን ደግሞ ኦሎምፒክ የመጫወት ትልቅ ህልም አለ። ውድድሩ በጣም አሪፍ ነበረ። ደስ የሚል ውድድር ነበረ። ያው በመጀመሪያ ሲሄድ ያው በቃ የአሸናፊነት ልቦና ነው ያለኝ። ያው እንደማሸነፍ እርግጠኛ ሆኜ ነው የሄድኩት እና አድርጌዋለሁ፣ አሳክቼዋለሁ፣ አሸንፌያለሁ። ከሀገር ወጥቼ እንደ አፍሪካ ስወዳደር የመጀመሪያ ውድድር ነውና ወርቅን በማግኘቴ በጣም ደስ ብሎኛል።